ሰላም የቻናላችን ቤተሰቦች በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ ይዤላችሁ የመጣሁትኝ የአማርኛ ቃላት ምስረታ ይሆናል ማለት ነው። እንግዲህ የአማርኛ ፊደላትን በባለፈው ቪዲዮአችን በደንብ አይተናል። ዛሬ ደግሞ በአማርኛ በመጀመሪያ ፊደሎች ቃላት እየመሰረትኩኝ የማሳያችሁ ይሆናል። እንግዲህ መጀመሪያ ላይ የምታውቋቸው የምትችሉ የመጀመሪያ ፊደሎችን ነው። በእነሱ መሰረት ደግሞ ቃላት እንዴት እንመሰርታለን፣ አንድ ላይ እንዴት እናነባለን የሚለውን በግልጽና በአጭር መንገድ እናንተን ሊገባችሁ በሚችል መንገድ የማስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አናግሩን። አማርኛን በአጭር ጊዜ ብቁና ጥሩ አንባቢ እንድትሆኑ አድርገን እናስተምራችኋለን። እንዲሁም ደግሞ ህጻናትን ማስተማር የምትፈልጉ ወላጆችም ቪዲዮ ላይ ባለው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። ልጆቹን እናስተምራለን። ቀጥታ ወደ ትምህርታችን ስንሄድ ከዚህ ጋር እንግዲህ እንደምታዩት ይቺ ማን ናት? ዘ ናት። ዘ ከዛ ይቺ መ ናት። ይቺ ዘመ፣ ይቺ ረ አንድ ላይ ዘመረ፣ ዘመረ፣ ዘመረ። እሺ በመቀጠል ይቺ ማን ናት? ዘ ናት። ይችኛዋ ገ፣ ይቺ የ፣ ዘ ገ የ፣ ዘገየ፣ ዘገየ። እሺ በመቀጠል ይቺ ማን ናት? ጠ ናት። ከዛ ይቺ ረ፣ ይቺ በ፣ እስቲ አንድ ላይ ቀረበ፣ ቀረበ። እሺ ከዛ ደግሞ ይቺ ማን ናት? ፈ ናት። ፈ፣ ይቺ ለ፣ ይቺ ቀ፣ አንድ ላይ ፈለቀ፣ ፈለቀ ብላችሁ ታነባላችሁ ማለት ነው። እሺ ከዛ ይቺ ማን ናት? በ፣ ይቺ ሰ፣ ይቺኛዋ ለ፣ አንድ ላይ በሰለ፣ በሰለ፣ በሰለ ብለን እናነባዋለን ማለት ነው። እሺ በመቀጠል ይቺ ማን ናት? ሰ ናት። ይቺ ረ፣ ይቺ ዘ፣ ያው ሰ ረ ዘ፣ ሰረዘ። እሺ ዘን ይቺ ማን ናት? መ፣ ይቺ ረ፣ ይቺ ጠ፣ ያው መ ረ ጠ፣ መረጠ፣ መረጠ። እሺ በመቀጠል ይቺ ማን ናት? ለ ናት። ለ፣ ይቺ መ፣ ይቺ ደ፣ ለ መ ደ፣ ለመደ፣ ለመደ። እሺ ዘን ይችኛዋ ደግሞ ተ አይደለች? ይቺ ማን ናት? ረ፣ ከዛ ይችኛዋ ተ፣ አንድ ላይ ተ ረ ተ፣ ተረተ፣ ተረተ። እሺ በመቀጠል ይቺ ማን ናት? ወ ናት። ያው ወ፣ ይቺ ተ፣ ይችኛዋ ነ፣ አንድ ላይ ወሰነ፣ ወሰነ፣ ወሰነ። እሺ ዘን ወደ እነዚህ ስናልፍ ደግሞ ለ ናት። ይችኛዋ ለ፣ ከዛ ይቺ ቀ፣ ይችኛዋ መ፣ አንድ ላይ ለቀመ፣ ለቀመ። እሺ ይችኛዋ ማን ናት? ገ፣ ይቺ ረ፣ ይቺ መ፣ አንድ ላይ ገረመ፣ ገረመ። እሺ ይቺ ማን ናት? ጀ፣ ይቺ መ፣ ይቺ ረ፣ አንድ ላይ ጀመረ፣ ጀመረ። እሺ ከዛ ይችኛዋ ማን ናት? በ፣ ይቺ ተ፣ ይቺ ነ፣ አንድ ላይ በተነ፣ በተነ፣ በተነ። እሺ በመቀጠል ይቺ ማን ናት? ገ ናት። ይቺ ረ፣ ይቺ ፈ፣ አንድ ላይ ገረፈ፣ ገረፈ፣ ገረፈ።
እሺ ይቺ ማናት? ተ ይቺ ገ ይቺ ኘ አንድ ላይ ተገኘ 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 ይሆናል ማለት ነው። እሺ በመቀጠል ደግሞ ይቺ ማናት? ወ ከዛ ይቺ ረ ይቺ ደ አንድ ላይ ወረደ 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 ብለን እናነባለን። እሺ ይቺ ጀ ያው ገ ይቺ ነ አንድ ላይ ጀገነ ጀገነ። ዘን ይቺ ማናት? በ ይቺ ቀ ይቺ ለ አንድ ላይ በቀለ በቀለ በቀለ። እሺ ይቺ ማናት? ዘ ናት። ከዛ ይቺኛዋ ፈ ይቺ ነ አንድ ላይ ዘፈነ 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 ይሆናል። እሺ ወደ ቀጣዩ ስናልፍ ደግሞ ይቺ ማናት? ዘ ያው ይቺ ረ ይቺ ጋ አንድ ላይ ዘረጋ ዘረጋ። እሺ ይቺ ማናት? ደ ይቺኛዋ ረ ይቺ ሰ አንድ ላይ ደረሰ ደረሰ። እሺ በመቀጠል ይቺ ማናት? ሰ ይቺ በ ይቺ ረ አንድ ላይ ሰበረ ሰበረ። እሺ ከዛ ይቺ ማናት? መ ይቺ ረ ይቺ ቀ አንድ ላይ መረቀ መረቀ ይሆናል። እሺ ይቺ ማናት? መ ይቺ ዘ ይቺ ነ አንድ ላይ መዘነ መዘነ። እሺ ይቺኛዋ ማናት? ፈ ይቺ ረ ይቺ ደ አንድ ላይ ፈረደ ፈረደ ፈረደ። እሺ ይቺ ማናት? ከ ይቺ በ ከዛ ይቺኛዋ ረ አንድ ላይ ከበረ ከበረ። ዘን ይቺ ማናት? አ ይቺ ወ ይቺ ቀ አንድ ላይ አወቀ አወቀ። እሺ ይቺ ማናት? ተ ናት። ይቺ መ ይቺ ቸ አንድ ላይ ተመቸ ተመቸ። እሺ ይቺ ማናት? ፈ ናት። ይቺ ረ ይቺኛዋ መ አንድ ላይ ፈረመ ፈረመ። እሺ በመቀጠል ይቺ ማናት? ሰ ናት። ከዛ መ ይቺ ረ አንድ ላይ ሰመረ ሰመረ። እሺ በመቀጠል ይቺ ማናት? ቀ ይቺ ረ ይቺኛዋ ማን ትሆናለች? ጸ። እስቲ አንድ ላይ አንብቡት። ቀረጸ ቀረጸ ብለን እናነባለን። ቀረጸ። እሺ ከዛ መቀጠል ይቺ ማናት? ለ ናት አይደለ? ለ እሺ ይቺ መ ይቺ ደ አንድ ላይ ለመደ ለመደ። እሺ በመቀጠል ይቺ ማናት? ቀ ናት። ቀ ይቺ መ ይቺ ረ አንድ ላይ ቀመረ 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 ይሆናል። እሺ እነዚህ ቀ ናት። ከዛ ይቺኛዋ ለ ይቺ መ አንድ ላይ ቀለመ ቀለመ ቀለመ። ዘን ይቺኛዋ ማናት? በ ይቺ ቀ ይቺ ለ አንድ ላይ በቀለ በቀለ በቀለ። እሺ ይቺ ማናት? ጸ ይቺኛዋ ለ ይቺ የ አንድ ላይ ጸለየ ጸለየ ይሆናል ጸለየ። እሺ ይቺ ማናት? ደ ናት። ከዛ ይቺ ገ ይቺ መ አንድ ላይ ደገመ ደገመ። ይቺ ማናት? ለ ይቺ ቀ ይቺ መ አንድ ላይ ለቀመ ለቀመ
ለቀመ። እሺ በመጨረሻ ይቺ ማናት? ጨ ናት። ይችኛዋ ፐ፣ ይቺ ነ። አንድ ላይ ጨከነ፣ ጨከነ ይሆናል ማለት ነው። እንደዚህ እያደረጋችሁ እያንዳንዳቸውን መጀመሪያ ፊደሎችን መጥራት ከዛ ደግሞ አንድ ላይ አያይዛችሁ ማንበብ መለማመድ ማለት ነው። በዚህ አይነት መንገድ መጀመሪያ ፊደሎችን በደንብ ለማየት መሞከር እና መለየት ከዛ ደግሞ እንደዚህ ቃላቶችን ፊደላቶችን አንድ ላይ እያደረጋችሁ ቃላት መመስረት ከለመዳችሁ ትልልቅ ምንባብ ምን የሚሆን በጣም ይቀላችኋል። ከዚህ በመሰረቱ ይዛችሁ ከተነሳችሁ በዛሬ ትምህርታችን ይህንን ይመስላል። እንዲሁም ደግሞ ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁና ጥሩ አንባቢ ጸሐፊ እንድትሆኑ አድርገን እናስተምራችኋለን። እንዲሁም ደግሞ ልጆችን ማስተማር የምትፈልጉ ወላጆችን በየትኛውም ሀገር ሆናችሁ ማስተማር ትችላላችሁ። ልጆቹን አማርኛ በደንብ እንዲያነቡ እንዲጽፉ በጉግል ሚት እናስተምራችኋለን። የዛሬው ትምህርታችን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።